በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በምድን ዓለም በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህች ዕለትና ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እሱም ጠርተን እሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ የከበረ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካም ፍቃድና በጎ ፍቃድ እነሆ ዛሬ የምንማማረው ሐምሌ 5 ቀን የብርሃናተ ዓለም የቅዱስ ጴጥሮስንና የቅዱስ ጳውሎስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምን እናከብራለን? ብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በዚህ ዕለት ምን ያደረጉበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውንም አሟልቶ የተጣመመውንም አቃንቶ በአፈ መልአክ ታርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም እናታችን ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በዛሬቱ ዕለት ሐምሌ 5 ቀን ቅድስት ቤተ ክርስቲያናችን ታላቅ መንፈሳዊ ደስታ የምታደርግበት በአንድ በኩል የጾመ ሐዋርያት ፋሲካ ወይም ደግሞ ፍቺ የሚፈጸምበት፣ በሌላ በኩል ደግሞ የዓለም ብርሃናት የሆኑት የሁለቱ ምሰሶች የሊቀ ሐዋርያት የቅዱስ ጴጥሮስና የብርሃነ ዓለም የቅዱስ ጳውሎስ የእረፍታቸውና የሰማዕትነትን መታሰቢያቸው የሚከበርበት ታላቅ በዓል ነው። በዛሬቱ ዕለት ሐምሌ 5 ቀን ሊቀ ሐዋርያት ቅዱስ ጴጥሮስ ቁልቁል ተዘቅዝቆ ያረፈበትና ሰማዕትነትን የተቀበለበት ዕለት ነው። ብርሃናተ ዓለም ቅዱስ ጳውሎስ ደግሞ በአንገቱን በሰይፍ ተቀልቶ ወይም ደግሞ ተቆርጦ ያረፈበትና ሰማዕትነትን የተቀበለበት ታላቅ ዕለት ነው። ታዲያ ስለምንድን ነው ዛሬ ክብረ በዓላቸው የሚከበረው ስንል በዓለ ዕረፍታቸው ስለሆነ ነው። ባለ ዕረፍታቸው ነው ብለን ማለፍ ሳይሆን ጥንተ ታሪኩ እንደምንድነው? ብርሃነ ዓለም ቅዱስ ጳውሎስ ማን ነው? ጥንተ ታሪኩስ እንዴት ነው? ቅዱስ ጴጥሮስስ ማን ነው? ጥንተ ታሪኩ እንደምንድነው? በዓለ ዕረፍታቸውስ እንዴት ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጥር አድርገን እንማማራለን ማለት ነው። እንግዲህ ከቅዱስ ጴጥሮስ ስንጀምር ቅዱስ ጴጥሮስ የቀድሞ ስሙ ስምዖን ይባል ነበረ። የተወለደውም በገሊላ አውራጃ በምትገኘው ቤተ ሳይዳ በተባለች ከተማ ላይ ነው። ታዲያ በዚህች ከተማ ላይ ኑሮውና ተግባሩ በባህር ላይ ነው። ባህር ላይ አሳዎችን በማጥመድ ነበረ ስራው፣ ኑሮውም ይህ ነበር። ታዲያ ከዕለታት በአንደኛው ቀን ቀኑን በሙሉ ከጓደኞቹና ከወዳጆቹ ጋር አብረው ካሉ ሰዎች ጋር ሆኖ ስምዖን መረቡን ቢጥልም እንኳን ቀኑን ሙሉ ሲለፋ ቢውልም እንኳን ምንም ነገር አንዳችም አሳ ማጥመድ አልቻለም ነበር። ታዲያ ቀኑን ሙሉ በዚህ ሁኔታ ሲለፉ ውለው መረባቸውን በማጣጠብ ላይ ሳሉ ተስፋ ቆርጠው ወደ ቤት መሄጃቸው ሰዓት ላይ ሳሉ ጌታ ኢየሱስ ወደ እነሱ መጥቶ መረባቸውን ሲያጥቡ አይቶ ወደ ስምዖንም ታንኳ ገብቶ ማስተማር ጀመረ። እነርሱ ተስፋ ቆርጠው ቀን ሙሉ ሲለፉ ውለው
ኋላ ምንም ማግኘት ስላልቻሉ መረባቸውን አጣጥበው ለማስቀመጥ መረባቸውን ሲያጥቡ ሲያለ ጌታችን ወደ እነርሱ ቀርቦ ወደ ታንኳም ገብቶ ማስተማር ጀመረ። በዚህ በሉቃስ ወንጌል ላይ ምዕራፍ 5 ቁጥር 4 እስከ 10 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ወደ ጥልቁ ፈቀቅ በል መረቦቻችሁንም ለማጥመድ ጣሉ አላቸው ይላል። ወገኖች አስተውሉ። ቀን ሙሉ ሲለፉ ነው ያሉት፣ ነገር ግን ምንም ነገር አላገኙም። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ሲናገር ስምዖን እንዲህ አለ፣ ቀን ሙሉ ስንለፋ ነው ያለው፣ ነገር ግን የያዝነው አንዳች ነገር የለም። አሁን ግን ይህንን መረባችንን በአንተ ስም እንጥላለን ብለው በጌታችን ስም መረቡን ወደ ባህሩ ጣሉት። በዚህ ጊዜ ነው መረባቸው መሸከም እስከሚያቅተው ድረስ፣ መረባቸው እስከሚበጣጠስ ድረስ ብዙ የሆኑ አሳዎችን ማጥመድና መያዝ ቻሉ። ከመረባቸው ላይ እየፈጠኑ ወደ ታንኳ መገልበጥ ጀመሩ። ነገር ግን ታንኳይቱ መሸከም ከምትችለው በላይ ሆነ። እነርሱም ደከማቸው። ሌሎችንም ጓደኞቻቸውን ጠርተው በጣም በሚገርም ሁኔታ ወጥመዳቸው የያዘውን አሳ ከዚያ ከመረብ አሳዎችን መውሰድ ጀመሩ። ከዚህ በኋላ ጌታችን አንድ ነገር ተናገረ። በዚሁ በሉቃስ ወንጌል ምዕራፍ 5 ቁጥር 4 እስከ 10 ላይ ስታነቡ እንደምታገኙት ስምዖንን ጌታችንን እንዲህ አለው፣ አንተ ካሁን በኋላ አሳ የምታጠምድ አይደለህም፣ አሳ ማጥመድ ይበቃሃል። ከዚህ በኋላ አንተ ብዙዎችን ከአለማመን ወደ ማመን የምታጠምድ ሰው፣ ሰዎችን የምታጠምድ ሰው ትሆናለህ አለው። በሉቃስ ወንጌል ምዕራፍ 5 ቁጥር 4 እስከ 10 ላይ ስታነቡ ከአሁን ጀምሮ ሰዎችን የምታጠምድ ትሆናለህ ብሎ ጌታችን ኢየሱስ ክርስቶስ ስምዖንን ወደ አገልግሎቱ ጠራው። ወደ አገልግሎቱ ጌታችን አምላካችን ኢየሱስ ክርስቶስ ስምዖንን በሚጠራው ጊዜ ስምዖን ምን አደረገ ስንል እጅጉኑ ደስ አለው። ያንን ሁሉ የምድራዊ ሕይወት መተዳደሪያ የነበረውን መረቡንና ታንኳይቷን ትቶ ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተለው። ሀብቴን አላለም፣ ንብረቴን አላለም፣ ለድሆች ልስጥ እንዲህ ላድርግ እያለ ምክንያትን አልፈለገም። ሁሉን ነገር ትቶ ምድራዊ ሕይወቱን ሁሉ ትቶ ጌታችን ኢየሱስ ክርስቶስን ተከተለው። ጌታችንም ታዲያ የወደፊት አገልግሎቱንና ጽናቱን በማየት ስሙን ቀየረው። ጴጥሮስ ብሎ ስም ሰጠው። ጴጥሮስ ማለት አለት ማለት ነው፣ ወይም ደግሞ መሰረት ማለት ነው። ታዲያ ከዕለታት በአንደኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ አውራጃ ላይ ሳለ ደቀ መዛሙርቱን አንድ ጥያቄ ጠይቋቸው ነበረ። ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበር። ይህንን ጥያቄ በጠየቃቸው ጊዜ ብዙ የሰሙትን ሌሎች ሐዋርያት የሰሙትን አስተያየትና ሐሳብ ሲናገሩ፣ ቅዱስ ጴጥሮስ ግን በመንፈስ ቅዱስ ተሞልቶ ታላቁንና መሰረታዊውን የክርስትና እምነት መሰከረ፣ ተናገረ። ምን ብሎ መሰከረ ብለን ስንይ የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደምናገኘው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ታላቁንና መሰረታዊውን የክርስትና እምነት መሰከረ። ወገኖቼ ጌታችንም ታዲያ በዚህ ምስክርነቱና ለጌታው ባለው ፍቅር ምክንያት እንዲህ የሚል ቃልን ተናገረ። አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም፣ የመንግሥተ ሰማያትንም መክፈቻ እሰጥሃለሁ አለው። ወገኖች ያስተውሉ። የመንግሥተ ሰማያትን መክፈቻ እሰጥሃለሁ።
ጌታችን ይህን ካለ በኋላ የሐዋርያት አለቃ ወይም ደግሞ ሊቀ ሐዋርያት አድርጎ ሾመው። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ጀምሮ ስትመለከቱ እንደምታነቡት ታዲያ ቅዱስ ጴጥሮስ መንፈስ ቅዱስ ከወረደ በኋላ በታላቅ ኃይል ወንጌልን መስበክና ማስተማር ጀመረ። በአንድ ቀን ስብከቱ ብቻ 3000 ሰዎችን አሳምኖ አጥምቋል። በአንድ ቀን ስብከት ብቻ ከአለማመን ወደ ማመን የመጡ 3000 ሰዎችን ነበር ያስተማረው። ዛሬ ስንት ሰዎችን ከአለማመን ወደ ማመን አምጥተን ይሆን? ዛሬ የሁላችን ስብከት የስንት ሰዎችን ልብ ነክቶ ይሆን? ሊቀ ሐዋርያት ቅዱስ ጴጥሮስ ግን በአንድ ቀን ስብከቱ ብቻ ብዙ ሰዎችን አሳምኗል። ከአለማመን ወደ ማመን አምጥቷል። ወደ ክርስቶስ ኅብረት ቀላቅሏል። በፊት አሳ አጥማጅ የነበረው ስምዖን ስሙ ተቀይሮ ጴጥሮስ ሆኖ እግዚአብሔር አምላክን አገልግሎት ከጠራው በኋላ ወንጌልን መስበክ በጀመረ በአንድ ቀን ብቻ 3000 ሰዎችን ካለማመን ወደ ማመን አምጥቶ አጥምቋቸዋል። ወገኖቼ ሊቀ ሐዋርያት ቅዱስ ጴጥሮስ እስያ፣ ሮም፣ ሰማርያ፣ ሌሎችም ሀገሮች እየተዘዋወረ ወንጌልን ሰብኳል። ቅዱስ ጴጥሮስ ከተሰጠው የጸጋ ብዛት የተነሳ የጌታ ኃይል በእርሱ ላይ ይሰራ ስለነበረ ሕመምተኞችን ወደ አደባባይ አውጥተው ጴጥሮስ ሲያልፍ ቢያንስ በጥላው እንዲጋረዱ በአልጋ ላይ አኑሯቸው ወደ እርሱ ያመጡ ነበረ። በአደባባይ ላይ ያቀርቧቸው ነበረ። ሁሉም ደግሞ የሚፈወሱ ነበረ። ወገኖች ያስተውሉ። ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው ሕሙማንን ይፈውስ ነበረ። የታመሙ የቅዱስ ጴጥሮስን ጥላ ሲያርፍባቸው ከሕመማቸው ይፈወሱ ነበረ፣ ይድኑ ነበረ። ይህንንም ደግሞ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ጀምሮ ስትመለከቱ ታገኙታላችሁ። እንዲህ ይላል ቃሉ። ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበር ይላል። ቅዱስ ጴጥሮስ በዚያ ያልፍ ይሆናል። ቅዱስ ጴጥሮስ በዚህ ሲያልፍ ጥላው እንዲያርፍባቸው፣ ጥላው ሲያርፍባቸው ደግሞ ስለምትፈወሱ እያሉ በአልጋ ቁራኛ በደዌ ዳኛ ተይዘው የነበሩትን ሕማምተኞች በአልጋ እየተሸከሟቸው በአደባባይ ያኖሯቸው ነበረ። ጴጥሮስ በዚያ ሲያልፍ ጥላው እንዲያልፍባቸውና እንዲፈወሱ ማለት ነው። ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው ሕሙማንን ይፈውስ የነበረ ነው። በእውነት በረከቱ ረድኤቱ ከሁላችን ጋር ይሁን። ዛሬም በሕመም ለምንሰቃይ ለሁላችንም ይድረስልን። ታዲያ ቅዱስ ጴጥሮስ በቃል ከማስተማሩም በላይ ዛሬ በቅዱስ መጽሐፍ ላይ የምናገኛቸውን 2 የጴጥሮስ መልእክታትን ጽፎልን እናገኛለን። ታዲያ ይህንን ያህል ስለ ጴጥሮስ ከተመለከትን ዛሬ ያረፈበት ዕለት ነው ብለናል። ይህስ እንደምንድን ነው ስንል የሮም ንጉሥ ኔሮን በክርስቲያኖች ላይ ጽኑ ስደትን ባወጀ ጊዜ ክርስቲያኖችን በሚገድልበት፣ ክርስቲያኖችን እንዲሰደዱ፣ ክርስቲያኖች እንዲገደሉ ታላቅ አዋጅን ባወጀበት ጊዜ ቅዱስ ጴጥሮስ በሮም ሲያስተምር ቆይቶ የሮም መኳንንት እንዳይገድሉት ትጥቁን ለውጦ ልብሱን ቀይሮ ከሮም ሲወጣ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ ተገለጠለት። ሊቀ ሐዋርያት ቅዱስ ጴጥሮስም አቤቱ ጌታዬ ሆይ ወዴት ትሄዳለህ ብሎ ጠየቀው። ጌታችንም ታዲያ እንዲህ አለው፣ አንተ መንጋህን ጥለህ ስትወጣ እኔ ዳግመኛ ልሰቀል ወደ ሮም እሄዳለሁ አለው። ያን ጊዜ ቅዱስ ጴጥሮስ ጌታ አስቀድሞ የተናገረውን የትንቢት ቃል አሰበ።
በዮሐንስ ወንጌል ምዕራፍ 21 ላይ ቁጥር 18 እንዲህ ይላል፣ ስትሸመግል ግን እጆችን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስዱሃል ያለውን ያንን ቃል አሰበ። ይህንን አሟሟቱን የሚያመለክተውን ቃል አስቦ በደስታ ወደ ሮም ተመለሰ። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስ ሮማዊ ስላልነበረ በግርፋት፣ በእስራት፣ በስቅላት እንዲገደል ውሳኔ ወሰኑበት። ወገኖቼ ሮማውያን አንድ ሕግ ነበራቸው። የሮማዊ ዜግነት ያለው ሰው በሁለት ወይም በሶስት ቅጣት አይቀጣም፣ በአንድ ቅጣት ብቻ ነበር የሚቀጣው። ሮማዊ ያልሆነ ሰው ግን በብዙ ቅጣት ሊቀጣ ሕግ ነበራቸውና ሊቀ ሐዋርያት ቅዱስ ጴጥሮስ ሮማዊ ስላልነበረ እንዲገረፍ፣ እንዲታሰር፣ ብዙ ስቃይ እንዲደርስበት እንዲሁም ተሰቅሎ እንዲገደል ውሳኔ ተወሰነበት። ከዚያ በኋላ ሊሰቅሉት ይዘውት ሲሄዱ ሳለ ሊቀ ሐዋርያት ቅዱስ ጴጥሮስ ሰቃዮቹን አንድ ነገር ለመናቸው። ምን ለመናቸው ስንል እኔ እንደ ጌታዬ ቀጥ ብዬ ሰቀል ዘንድ አይገባኝም። ስለዚህ እባካችሁ የምላችሁን ነገር ስሙኝ፣ ፍላጎቴን አሟሉልኝ። እኔ እንደ ጌታዬ ቀጥ ብዬ ሰቀል ዘንድ አይገባኝም፣ ዘቅዝቃችሁ ስቀሉኝ አላቸው። እነርሱም በእጅጉ በመገረም እሺ እኛ ምን ገዶን ብለው ሊቀ ሐዋርያት ቅዱስ ጴጥሮስን በዛሬቱ ዕለት ሐምሌ 5 ቀን ዘቅዝቀው ሰቀሉት። ስለዚህ ዛሬ ሐምሌ 5 ቀን ሊቀ ሐዋርያት ቅዱስ ጴጥሮስ ተዘቅዝቆ ተሰቅሎ ሰማዕትነትን በታላቅ ትሕትና የፈጸመበት ዕለት ነው። ታዲያ የሊቀ ሐዋርያት የቅዱስ ጴጥሮስ ከብዙ በጥቂቱ አጠር አድርገን ከተመለከትን ብርሃነ ዓለም ቅዱስ ጳውሎስስ ማን ነው? በዓለ ዕረፍት ውስጥ እንደምንድን ነው የሚለውን ስንመለከት ደግሞ ቅዱስ ጳውሎስ ለአገልግሎት ከመጠራቱ በፊት ስሙ ሳኦል ይባል ነበረ። በዘመኑ ከነበሩት ከታላቁ የኦሪት ምሁር ከገማልያ እግር ስር ቁጭ ብሎ የተማረ የኦሪትን ሕግና የነቢያትን መጻሕፍት በሚገባ የተማረ ታላቅ ሊቅ ነበረ። ለኦሪት ስርዓት ከነበረው ከፍተኛ ቅናት የተነሳ ደግሞ የክርስቶስን ተከታዮች በኃይል ያሳድድ ይገድል የነበረ፣ ይህንንም ያደርግ እንደነበረ መጽሐፍ ቅዱስ ይነግረናል። የመጀመሪያው ሰማዕት ሊቀ ሰማዕታት ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደል የገዳዮችን ልብስ ጠባቂ የነበረው እርሱ ሳኦል ነበረ፣ ወይም ደግሞ ብርሃነ ዓለም ቅዱስ ጳውሎስ ነበር። ወገኖቼ ይህንንም ደግሞ ራሱ ተናግሯል። የሐዋርያት ሥራ ምዕራፍ 22 ቁጥር 20 ላይ ስትመለከቱ የሰማዕትንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበረ ብሎ ራሱ ተናግሯል። ወገኖቼ ሊቀ ሰማዕታት ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደል የገዳዮችን ልብስ ይጠብቅ እንደነበረ ተናግሯል። በሐሳባቸውም ደግሞ ተስማምቶ እንደነበረ በአጠገባቸው ስቆም ተስማምቼ የገዳዮችን ልብስ ጠብቅ ነበረ ብሎ ተናግሮ እናያለን። ብርሃነ ዓለም ቅዱስ ጳውሎስ ለአገልግሎት ከመጠራቱ በፊት ክርስቲያኖችን ያሳድድ ይገድል የነበረ፣ ሲገደሉም ደግሞ በዚያ ሐሳብ ተስማምቶ የገዳዮችን ልብስ ይጠብቅ ነበረ። ታዲያ ክርስቲያኖችን ለማሰርና ለማሳደድ የሊቀ ካህናቱን ደብዳቤ ይዞ ወደ ደማስቆ ሲጓዝ ሳለ ከዕለታት በአንደኛው ቀን በቀትር ሰዓት ከሰማይ የመጣ ታላቅ ብርሃን በዙሪያው አበራ። በዚህ ጊዜ ከፈረሱ ወደቀ።
ከፈረሱም ላይ ወድቆም ሳለ አንድ ታላቅ ድምፅ ሰማ። ወገኖቼ እንዲህ ይላል የሰማው ድምፅ በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 4 ጀምሮ ስትመለከቱ የምታገኙት ኃይለ ቃል ነው። ሳኦል ሳኦል ስለምን ታሳድደኛለህ? የመውጊያውን ብረት ብትረግጠው ብትቃወመው ላንተ ይብስብሃል የሚል ታላቅና አስፈሪ ድምፅ በሆነ መንገድ ወደሱ መጣ። ይህንንም ሰማ ወገኖቼ። እርሱም ይህንን ድምፅ ሲሰማ እየተንቀጠቀጠ እንዲህ አለ፣ ጌታ ሆይ ማነ? አንተ ማነ? ሲል ጠየቀ። ድምፁም ታዲያ አንተ የምታሳድደኝ እኔ የናዝሪቱ ኢየሱስ ነኝ የሚል ቃል ሰማ፣ ተናገረ። ወገኖቼ ከዚህ በኋላ ጌታችን ሳኦልን ወይም ጳውሎስን ለአገልግሎት ጠራው። ክርስቲያኖችን በማሳደድ ተግባር ላይ ሳለ ደብዳቤ ይዞ ወደ ደማስቆ ሲጓዝ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአገልግሎት ጠራው። ስለምን ታሳድደኛለህ? እኔ የናዝሬቱ ኢየሱስ ነኝ ብሎ ጌታችን ኢየሱስ ክርስቶስ ለአገልግሎት ጠራው። ከዚያች ዕለት ጀምሮ ሳኦል ሙሉ በሙሉ ተለወጠ። በአናንያ እጅ ተጠምቆ በክርስቶስ አመነ። ስሙም ተቀይሮ ጳውሎስ ተባለ። ወገኖቼ በእውነት ክብር ለአምላካችን ይሁን። ታዲያ ቅዱስ ጳውሎስ ከተጠራ በኋላ ለክርስቶስ ወንጌል ሕይወቱን ሰጠ። በርካታ ሀገሮችን ወንጌልን ሰብኳል። ወንጌልን በመስበኩ ምክንያት ደግሞ ብዙ መከራ ደርሶበታል። ሌላ ጥፋት ኖሮበት አይደለም። የእግዚአብሔርን ቃል በመናገሩ በማስተማሩ ምክንያት ብቻ ብዙ መከራና ስቃይ ደርሶበታል። ይህንንም ደግሞ የደረሰበትን መከራ ሲናገር በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ እስከ 25 ስትመለከቱ እንዲህ የሚል ቃል ታገኛላችሁ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩኝ። አሁን አንድ ጊዜ ሲጎድል 40 ግርፋት፣ 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩኝ እያለ ብርሃነ ዓለም ቅዱስ ጳውሎስ የደረሰበትን መከራ፣ የደረሰበትን ግርፋት፣ የደረሰበትን መታሰር፣ የደረሰበትን ደግሞ ስቃይ፣ በበትር መመታት፣ በድንጋይ መወገር ሁሉንም ተናገረ ማለት ነው። ከብዙ በጥቂቱ አጠር አድርጎ ገለጸ ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ የደረሰበት መከራ ተነግሮ የሚያልቅ አይደለም። ነገር ግን ከብዙ በጥቂቱ አጠር አድርጎ ራሱ በሁለተኛ ቆሮንቶስ ላይ እንዲህ አድርጎ መዝግቦ አስቀምጦልናል። ታዲያ ብርሃነ ዓለም ቅዱስ ጳውሎስ ከእግዚአብሔር በተሰጠው ጸጋ በልብሱ ቅዳጅ ወይም ደግሞ ጨርቅ ሕሙማን ይፈወሱ ነበረ። አስተውሉ። ቅድም ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው ይፈውስ እንደነበረ፣ በጥላው ያድን እንደነበረ፣ እርሱ ጥላው ሲያርፍባቸው ብዙዎች ከሕመማቸው ይፈወሱ ነበረ። ብርሃነ ዓለም ቅዱስ ጳውሎስ ደግሞ በልብሱ ቅዳጅ ወይም ደግሞ በልብሱ ጨርቅ ሕሙማን ይፈወሱ ነበረ። እርሱ ብርሃነ ዓለም ቅዱስ ጳውሎስ በሚያልፍበት ጊዜ የልብሱን ጫፍ ይዳስሱ ብዙዎችም ይፈወሱ ነበረ። የታመመ ሰው፣ ዘመድ ያላቸው ሰዎች ሁሉ ከልብሱ ቀስ እያሉ እየቆረጡ ቅዳጁን ይዘው ለዚያ ለሕመምተኛው ሰው ይሰጣሉ። ሕመምተኛው ሰው ደግሞ የብርሃነ ዓለም የቅዱስ ጳውሎስን የልብስ ቅዳጅ ጨርቁን በሚነካበት ጊዜ ከሕመሙ ይፈወስ፣ ከበሽታውም ሁሉ ይድን ነበረ። ወገኖቼ በእውነት ለአምላካችን ክብር ይሁን። ብርሃነ ዓለም ቅዱስ ጳውሎስ ለተለያዩ አብያተ ክርስቲያናት የእምነት መመሪያ የሚሆኑ 14 ታላላቅ መልእክታትን በመጻፍ ለቤተ ክርስቲያናችን ታላቅ ሀብትን አትርፏል። ታዲያ ስለ ብርሃነ ዓለም ቅዱስ ጳውሎስ ይህንን ከተመለከትን
ባህለ እረፍቱ እንደምንድነው የሚለውን ማወቅ ይገባናል። እንዴት ነው ያረፈው የሚለውን ስንመለከት የቅዱስ ጳውሎስ ስብከት በሮም ከተማ እጅግ ከመስፋፋቱ የተነሳ የቤተ መንግስቱ ሰዎች ሳይቀሩ በክርስቶስ ማመን ጀመሩ። ካለማመን ወደ ማመን መምጣት ጀመሩ። በዚህ የተቆጣው ንጉሥ ኔሮን ታዲያ ቅዱስ ጳውሎስን ወደ ፍርድ ሸንጎ አቀረበው። ቅዱስ ጳውሎስ ወንጌልን በመስበኩ ካለማመን ወደ ማመን ብዙዎችን በማምጣቱ ብቻ ለፍርድ ሸንጎ ቀረበ። ወገኖቼ በዚያ በፍርድ ሸንጎ ላይ ቅዱስ ጳውሎስ ሰንሰለቱንና መስቀሉን ይዞ በነገስታቱ ፊት ቆሞ ምንም ሳይፈራ የክርስቶስን አምላክነት አሁንም መሰከረ። ታዲያ ብርሃነ ዓለም ቅዱስ ጳውሎስ የሮም ዜግነት ስለነበረው በሕጋቸው መሰረት ምንም ሳይገረፍ በአንድ ቅጣት ብቻ እንዲገደል አንገቱን በሰይፍ ተቆርጦ እንዲሞትም ወሰኑበት። ወገኖቼ ቅድም ምን ብለናል? የሮም ዜግነት ያለው ሰው በአንድ ቅጣት ይቀጣል ብለናል። የሮም ዜግነት የሌለው ሰው ደግሞ በልዩ ልዩ ቅጣት ይቀጣል ብለን ነበረ። ብርሃነ ዓለም ቅዱስ ጳውሎስ የሮም ዜግነት ስለነበረው በአንድ ቅጣት ብቻ አንገቱን በሰይፍ ተቀልቶ እንዲገደል ወሰኑበት። ሊገድሉት ሲሉም ታዲያ ራሱ ቅዱስ ጳውሎስ እንደተናገረው ፊቱን በብላቴና መጎናጸፊያ ተሸፍኖ አንገቱን በሰይፍ ሰጠ። ወገኖቼ ከዚህ በኋላ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ እንደምንመለከተው መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ብሎ ተናግሮ ሐምሌ 5 ቀን አንገቱን በሰይፍ ተቆርጦ እነሆ ተሰይፎ በዛሬዋ ዕለት ሰማዕትነትን ተቀብሏል ማለት ነው። ስለዚህ ዛሬ የምናከብረው ክብረ በዓል ምንድነው ስንል ብርሃነ ዓለም ቅዱስ ጳውሎስ አንገቱ በሰይፍ የተቆረጠበት ሰማዕትነትን የተቀበለበት ዕለት ነው። ሰማዕትነትን ከተቀበለ አንገቱን በሰይፍ ከተቆረጠ በኋላ በሰማያዊ ክብር ተገልጦ ለብላቴናዋ መጎናጸፊያዋን በመመለስ ታላቅ ተአምራትንም አድርጓል። ቀድሞ አንገቱን በሰይፍ ከመቀላቱ በፊት መጎናጸፊያ የተቀበላት አንዲት ብላቴና ነበረች። መጎናጸፊያዋን ተቀብሎ ፊቱን ተሸፋፍኖ አንገቱን በሰይፍ ከተቆረጠ በኋላ ደግሞ መጎናጸፊያውን ለነሆ በሰማያዊ ክብር ተገልጦ መልሶላታል። ይህ ደግሞ እጅግ በጣም ታላቅ የሚገርም ተአምር ነው ወገኖቼ። ስለዚህ ዛሬ የምናከብረው ክብረ በዓል ሊቀ ሐዋርያት ቅዱስ ጴጥሮስ ቁልቁል ተዘቅዝቆ የተሰቀለበት ያረፈበትና ሰማዕትነትን የተቀበለበት፣ ብርሃነ ዓለም ቅዱስ ጳውሎስ ደግሞ አንገቱን በሰይፍ ተቆርጦ ያረፈበትና ሰማዕትነትን የተቀበለበት ዕለት ነው። ታዲያ ከቅዱሳን ሕይወት ዛሬ እኛ ምንድነው የምንማረው የሚለውን ልናውቅ ያስፈልጋል። ከነዚህ ታላላቅ ሁለት የቤተ ክርስቲያን ምሰሶዎች ሕይወት ዛሬ እኛ የምንማራቸው 4 ታላላቅ ትምህርቶች አሉ ወገኖቼ። የመጀመሪያው ከእነዚህ ከቅዱሳኑ ሕይወት የምንማረው ምንድነው ስንል እውነተኛ ንስሐና መለወጥ ነው የምንማረው። ቅዱስ ጴጥሮስ ጌታን በድካም ሰዓት የካደ ቢሆንም እንኳን አምርሮ አልቅሶ በንስሐ ተመልሷል። ቅዱስ ጳውሎስም ቀድሞ ክርስቲያኖችን የሚያሳድድ የነበረ ቢሆንም ከጥሪው በኋላ ግን ሙሉ ሕይወትን የወንጌል ሰጥቷል። እግዚአብሔር የሰውን ያለፈ ታሪክ አይቶ ሳይሆን ያሁኑን የንስሐ ሕይወት አይቶ ያሁኑን የመመለስ ሕይወት አይቶ ያሁኑን የንስሐ ልብ አይቶ እንደሚቀበልና ታላቅ ክብርን እንደሚያጎናጽፍ ከቅዱሳኑ ሕይወት እንማራለን ወገኖቼ። ስለዚህ ዛሬ ትናንትና
በታላቅ ኃጢአት ውስጥ ተዘፍቀን እንኖር ይሆናል። ትናንትና ነፍሰ ገዳዮች እንሆን ይሆናል። ትናንትና በዝሙት ራሳችንን ያረከስን ልንሆን እንችላለን። ትናንትና በልዩ ልዩ ኃጢአትና በደል ወድቀን ሊሆን ይችላል። አዎ ነገር ግን እግዚአብሔር አምላክ ይቅር አይለንም ብለን ከቤተ እግዚአብሔር አንቅር ወገኖቼ። ይቅር አይለንም ብለን ከንስሐ ሕይወት አንራቅ ወገኖቼ። ይቅር አይለኝም ብለን ከቅዱስ ሥጋው ከክቡር ደሙ አንራቅ ወገኖቼ። አዎ እግዚአብሔር አምላካችን የሰውን ያለፈ ታሪክ አይቶ ሳይሆን ያሁኑን የንስሐ ልብ አይቶ ነው የሚቀበለው። አዎ ከልባችን ተጸጽተን ያለፈውን ሕይወታችንን ላለመድገም ከልባችን ሆነን አዎ ንስሐችንን ተናዘን ንስሐ ብንገባ እግዚአብሔር አምላካችን በሰፊው መዳፉ በይቅርታው በምህረቱ ይጎበኘናል። በሰፊው እጆቹም ይቀበለናል ወገኖቼ። በክብር ላይ ክብርን ያጎናጽፈናል ወገኖቼ። ይህንን ደግሞ ከቅዱስ ጴጥሮስና ከቅዱስ ጳውሎስ እንማራለን ወገኖቼ። ሁለተኛ ደግሞ እስከ ሞት ድረስ መታመንን ከቅዱስ ጴጥሮስና ከቅዱስ ጳውሎስ እንማራለን ወገኖቼ። ሁለቱም ምድራዊ ስቃይን፣ ግርፋትን፣ እስራትንና በመጨረሻም ደግሞ የሞት ፍርድን አልፈዋል። እኛስ ዛሬ ለሃይማኖታችን ያለን ጽናት ምን ያህል ነው ወገኖቼ? ለጥቂት ምድራዊ ጥቅም ስንል ሃይማኖታችንንና ሕሊናችንን የሸጥን ስንቶቻችንን? ሐዋርያት ያሳዩን ምድራዊ ክብርን ሳይሆን የማያልፈውን ሰማያዊውን አክሊልን መናፈቅን ነው። ስለዚህ ለምድራዊ ሕይወት ብለን ስንቶቻችን ሃይማኖታችንን ቀይረን ይሆን? ለጥቂት ምድራዊ ጥቅም ብለን ስንቶቻችን ሕሊናችንን ሸጠን ይሆን ወገኖቼ? ስለዚህ ከቅዱሳን አባቶቻችን ከቅዱስ ጴጥሮስና ከቅዱስ ጳውሎስ የምንማረው እስከ ሞት ድረስ መታመንን፣ ጽናትን ነው ወገኖቼ። ሶስተኛው የምንማረው ከቅዱስ ጴጥሮስና ከቅዱስ ጳውሎስ የምንማረው ታላቅ ትሕትናን ነው። ቅዱስ ጴጥሮስ ሊሰቀል ሲል እንደ ጌታዬ ቀጥ ብዬ እሰቀል ዘንድ አይገባኝም ማለቱ ታላቅ ትሕትናና የትሕትና መገለጫው ነው። ይህ ማለት ቅዱስ ጳውሎስም ደግሞ ከኃጢአተኞች ዋና እኔ ነኝ ብሎ መናገሩ፣ እንዲህ እየተናገረም ደግሞ በትሕትና መኖሩ ከእነርሱ ትሕትናን መማር እንዳለብን ሲያስተምሩን ነው ወገኖቼ። እግዚአብሔር አምላክ ትሑታንን እንደሚወድና ጸጋንም እንደሚሰጣቸው እንደሚጨምርም ከእነርሱ ልንማር ይገባል። እኛ ትሑታን ስንሆን፣ በትሕትና ስንመላለስ፣ በትሕትና ስንኖር እግዚአብሔር አምላካችን በጸጋ ላይ ጸጋ በክብር ላይ ክብር ይጨምርልናል ማለት ነው። አለበለዚያ ግን በትዕቢት የምንንቀሳቀስ ከሆነ በትዕቢት የሚሄዱትን ያዋርዳቸዋል ወገኖቼ። ራሳቸውን ከፍ ከፍ የሚያደርጉትን ይጥላቸዋል ወገኖቼ። ስለዚህ ከነዚህ ከደጋጉ ቅዱሳን አባቶች የምንማረው ታላቅ ትሕትናን ነው። በትሕትና መንቀሳቀስን እንዳለብን፣ በትሕትና መኖር እንዳለብን እግዚአብሔር አምላካችን ትሑታንን እንደሚወድና ጸጋን እንደሚጨምርላቸው ከእነርሱ ሕይወት እንማራለን ማለት ነው። የመጨረሻው ደግሞ ከቅዱሳን አባቶቻችን ሕይወት የምንማረው ለሰዎች መዳን አርአያ መሆንን ነው ወገኖቼ። ሐዋርያት ሕይወታቸውን ሙሉ የኖሩት ሰዎችን ወደ እግዚአብሔር መንግሥት ለመመለስ ነው። እኛስ ታዲያ ዛሬ በኖሯችን፣ በአንደበታችን፣ በባህሪያችን ሰዎችን ወደ እግዚአብሔር እየሳብን ነው? ካለማመን ወደ ማመን እያመጣን ነው፣ እየጠራን ነው? ወይስ ደግሞ በክፉ ምግባራችን እያራቅን ነው? ይህንን ቆም ብለን ልናስተውል ልናስብ ያስፈልጋል ወገኖቼ። በክርስትና ሕይወታችን ለሌሎች ብርሃን መሆን እንዳለብን ያስተምረናል። ስንቶቻችን በባህሪያችን፣ ስንቶቻችን በኑሯችን፣ ስንቶቻችን በአንደበታችን፣ ስንቶቻችን በክርስትናችን ሕይወታችን ውስጥ ለሌሎች አርአያ ምሳሌ ሆነን ይሆን? ሌሎች ወደዚች ክርስትና ሃይማኖት እንዲመጡስ ስንቶቻችን በሕይወት
ብርሃን ሆነናል ወገኖቼ። እኛ ግን ዛሬ ይህንን መሆን አቅቶናል። እኛ ግን ዛሬ ምግባራችን፣ ኑሯችን፣ አንደበታችን፣ ባህሪያችን ሁሉ ወደ ቤተ እግዚአብሔር ሰዎችን የሚስብ ሳይሆን የሚያወጣ ሆኗል ወገኖቼ። ይህንን ደግሞ ቆም ብለን ልናስብ ያስፈልገናል። ከብርሃን ዓለም ከቅዱስ ጴጥሮስና ከቅዱስ ጳውሎስ የምንማረው ይህንን ነው። በሃይማኖታችን፣ በሕይወታችን፣ በክርስትና ሕይወታችን ለሌሎች ብርሃን መሆን እንዳለብን ከነዚህ ቅዱሳን አባቶቻችን እንማራለን። ስለዚህ ዛሬ ይህንን በዓል ስናከብር ታሪካቸውን በመስማት ብቻ ሳይሆን እንደ አባቶቻችን እንደ ሐዋርያት ሃይማኖታችንን ጠብቀን የፍቅርና የሰላም ሩጫችንን ጨርሰን የእግዚአብሔርን መንግሥት ለመውረስ ራሳችንን ማዘጋጀት ዝግጁ መሆን እንዳለብን በማሰብ መሆን ይገባናል። ስለዚህ ዛሬ ክብረ በዓሉን ስለምን እንደምናከብር ከእነርሱ ሕይወትም ደግሞ ምን እንደምንማር ከብዙ በጥቂቱ አጠር አድርገን ተመለከትን ማለት ነው። ታዲያ እኛ የተመለከትን የተማረን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልገናል። ስለዚህ ሁላችንም ኃላፊነታችን ልንወጣ ይገባናል ማለት ነው። ከቅዱሳኑ ሐዋርያት ረድኤት በረከት ያሳትፈን። የታላቁ የሊቀ ብርሃናት የሊቀ ሐዋርያት የቅዱስ ጴጥሮስ ረድኤት በረከት፣ የቅዱስ ጳውሎስ ረድኤት በረከት፣ የቅዱሳኑ አማላጅነት ከሁላችን ጋር ይሁን። እግዚአብሔር አምላክ ከቅዱሳኑ በረከት ያሳትፈን። እግዚአብሔር ስም የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።